ተጽዕኖ ማሸነፍ። እሺ ተጽዕኖ አንተ ውስጥ የእግዚአብሔር ምርጫ ስኖር አጠፋ። ያውልህ አንዳንድ ሰዎች በሰይጣን ቦልድ ይደረጋሉ። አንዳንድ ሰዎች ደግሞ እግዚአብሔር ፒክ ያደርጋል። በዛ ሰዓት ላይ እጅግ በመሃል ላይ ጋፍ ይኖራል። የሚገርም ነገር ከሰይጣን የሚመጣ ተጽዕኖ ምን ሊያደርጋችሁ ነው ካላችሁት በእናንተ ውስጥ ያለው የሰማይ ፕሮግራም የሰማይ አጀንዳ እንዳይፈጸም ነው። እኔ ልንገሪ ዛሬ ልንገሪ ያውልህ ትንበርከካለህ፣ ተጽዕኖ ታሸንፋለህ። ሪሴ እንደዚህ ይላል፣ ተጽዕኖ ማሸነፍ ይላል። እስቲ አንዴ ከኔ ጋር ብሎ ተጽዕኖ ማሸነፍ በሉት። እንደዚህ ሁኔታ ተጽዕኖ ውስጥ ይገባል። ሪሊ ሆኜ ነው የማወራው። እስቲ አንድ ሰው ረገጥ አድርጎ ተጽዕኖ በሉት ማሸነፍ። እቺ ተጽዕኖ የምትባል በነጋዴ አካባቢ አጠፋም፣ በክርስቲያን አካባቢ አጠፋም፣ እድሜ ትንሽ የሆነ ሰው ጋር አጠፋም፣ እውቀት ያለ ሂውጅ የሆነበት ሰው ጋር አጠፋም፣ ገና እየተማረ ያለ ተማሪ ጋር አጠፋም፣ ዶክተር አብይ ጋር አጠፋም፣ ሚኒስትሮች ጋር አጠፋም። ምን ተጽዕኖ አጠፋም። እኔ ግን ዛሬ የምናገራችሁ ተጽዕኖ ሳይሆን ተጽዕኖን ማሸነፍ። አሜን። አንድ ሰው ከነገር አለኝ ተጽዕኖ ማሸነፍ የሚል ያውልህ እኔ ነቢይ ነኝ። እኔ እግዚአብሔር አፍ ነኝ። እኔ አንድ ነገር ልንገራችሁት፣ እግዚአብሔር ምስክሬ ነው። ከእንግዲህ ይሄ ቤተክርስቲያን እዚህ ያላችሁ አገልጋይ ክርስቲያን እናንተ እያለቀሰን ተጽዕኖ አናሸንፍም፣ ረግጠን እናሸንፋለን። ወዳጄ ልንገሪ፣ እኔ ጌታ እንደዚህ ብለህ አውጅ ብሎኛል። ልጅ እንደዚህ ብለህ አውጅ ብሎኛል። ምን ብዬ ላውጅ? ዛሬ አንድ ላመነ ሰው ተጽዕኖ ይሸነፋል አለ። በልል ያለ ተጽዕኖ ማሸነፍ አልባክ። እቺ ተጽዕኖ አንተ ውስጥ የእግዚአብሔር ምርጫ ስኖር አጠፋ። ያውልህ አንዳንድ ሰዎች በሰይጣን ቦልድ ይደረጋሉ። አንዳንድ ሰዎች ደግሞ እግዚአብሔር ፒክ ያደርጋል። በዛ ሰዓት ላይ እጅግ በመሃል ላይ ጋፍ ይኖራል። የሚገርም ነገር ከሰይጣን የሚመጣ ተጽዕኖ ምን ሊያደርጋችሁ ነው ካላችሁት በእናንተ ውስጥ ያለው የሰማይ ፕሮግራም የሰማይ አጀንዳ እንዳይፈጸም ነው። ኮንክሉዥኑ እሱ ነው። ነገር ግን ስረዳው አንድ ነገር አመንኩኝ። ዛሬ በዚህ ማታ ለእናንተ ማውጃችሁት እዚህ ከተማ ያላችሁት ኑሮ የከበደባችሁት፣ ሰላም የከበደባችሁት፣ ጤንነት የከበደባችሁት፣ ራዕይ የከበደባችሁት ተጽዕኖ ታሸንፋለህ። ተናገር እስኪ ዝም ብለህ የሚሰማኝ ሰው ቢኖር በእናትህ እኔ ልንገሪ ዛሬ ልንገሪ ያውልህ ትንበርከካለህ፣ ተጽዕኖ ታሸንፋለህ። ትጸልያለህ፣ ተጽዕኖ ታሸንፋለህ። አሜን ትላለህ፣ ተጽዕኖ ታሸንፋለህ። ስባናታቸው አንተ ተጽዕኖ ማሸነፍ እባክህ እነዚህ እኔ ይሄን ቃል ሳጠና ሚደማውያን ነጋዴዎች እነማን ናቸው ብዬ ሳስብ ምንድን ናቸው ብዬ ሳስብ እነዚህ ከመንግስት ጋር እጅ ለእጅ ተያይዘው የሚሰሩ ናቸው። ግብር ከፋዮች አይደሉም። ጠይቁት ስታገኙት። እነዚህ ግብር ከፋዮች ሳይሆን ከሆነ ሀገር በቅናሽ ያመጡና ከመንግስት ጋር ይመሳጠሩና ይሸጣሉ፣ ይለውጣሉ። እሱ ብቻ አይደለም፣ ከትንሽ እስከ ትልቅ ከተማ ውስጥ ሌላ ሰዎች ስራ እንዳይሰራ ተከልክሎት ለእነዚህ ሰዎች ብቻ እውቅና ተሰጥቶለት የሚሰሩ ሰዎች ናቸው። መታወቂያቸው ላይ የንጉሥ ፎቶ የታተሙት፣ ኪሳቸው ላይ የሆነ ነገር የተደረገ፣ ከነሱ ጋር ማንም ተፎካክሮ ዋጋ ጨምሮ መግዛት አይችልም። ማንም ሰው እነሱ ያዙት እንኳን ሊገምት አይችልም። የሚገርም ነገር ነው። እሱ ብቻ አይደለም፣ ከትንሽ ከትልቅ ብቻ አይደለም። እቃን የሚገዙ እነሱ ናቸው። ሰውንም ባህሪ አድርገው የሚገዙ እነሱ ናቸው። የሚመስለኝ ራዕይ ያለው ሰው ሰይጣን መቼም ለማቆም ነው አላማው። ተጽዕኖ ሲያስነሳ እንዲሁ ልባርክሽ አይደለም፣ ለማቆም ነው። እኔ ግን የሰማው መልእክት አለኝ። ዛሬ ተጽዕኖ የሚያሸንፍ ትውልድ ያለ ከጁስ ይበልጣል። ሰው በጣም
ስደክም ልረካ ምኑ ነው የሚጠጣው? ጁስ። ይሄ ይበልጣል። በእናትህ እኔ እንደዚህ እላለሁ። አካባቢሽ ላይ ተጽዕኖ አለ። ስራ ቦታ ላይ ተጽዕኖ አለ። የምትሄድበት መንገድ ተጽዕኖ አለ። የምትሰራበት ተጽዕኖ አለ። ኪሳችሁ ላይ ተጽዕኖ አለ። ኢኮኖሚያችሁ ላይ ተጽዕኖ አለ። የሰማው መልእክት ግን ተጽዕኖ ታሸንፋል። በደንብ ያንተ ተጽዕኖ ማሸነፍ ነው። ተጽዕኖ ማለት በህይወታችሁ ውስጥ የሚደርስ ፈተና ወይስ አስቸጋሪ ነገር ነው? ተጽዕኖ ማለት በህይወታችሁ ውስጥ የሚደርስ ወይ በህይወታችሁ ውስጥ የሚፈትን ፈተና ወይስ አስቸጋሪ ነገር ነው? ተጽዕኖ አንድ ሰው ተጽዕኖ ውስጥ ያለ ሰው ብትባርክም እንኳን በረከት ሰውየው ጋር እንደሚደርስ ሰይጣን አይሰብኩም። ተጽዕኖ ውስጥ ያለ ሰው መቼም የሚጀምረው ለቅሶ ነው፣ እንባ ነው፣ መጨነቅ ነው፣ መቸገር ነው። ተጽዕኖ በህይወታችሁ ውስጥ ያለው የእግዚአብሔር ፕሮግራም ለማበላሸት የሚመጣ ተጽዕኖ ሲነሳ ከቤት ይነሳል፣ ከወንድሞች ይነሳል፣ ከሀገር ይነሳል፣ ከሚወደው ሰው ይነሳል፣ ከቦታ ይነሳል፣ ከሰፈር ይነሳል፣ ከእግር ይነሳል። ተጽዕኖ እጅግ ክርስቲያን ሆይ እዚህ የሚሰሙት የእግዚአብሔር ቤተሰቦች ተጽዕኖ አስቸጋሪ ነገር ነው። ተጽዕኖ ውስጥ ያለ ሰው ሊጽናና አይችልም። ተጽዕኖ ውስጥ ያለ ሰው ከሌላ መልእክትን ለመቀበል አይችልም። ነገር ግን ዛሬ መልእክት አለኝ። አናለቅስም፣ ተጽዕኖ እናሸንፋለን። በልን ያለ ተጽዕኖ ማሸነፍ እባክህ ማከራረቦስ የአዲስ አበባ ሰዎች ባካችሁ ከነገሩ ተጽዕኖ ማሸነፈል የቤት ክሬ ተጽዕኖ አለ ታሸንፋለህ። የአገር ዕዳ አለ ታሸንፋለህ። የራእይ ችግር አለ ታሸንፋለህ። የምትሄድበት መንገድን የሚያጣብብ አለ ታሸንፋለህ። በልን ያለ ተጽዕኖ ማሸነፈል። አንድ ሁለት ነገር ልንገራችሁ። ተጽዕኖ አስቸጋሪ። ተጽዕኖ ማለት አንድ ክርስቲያን ከክርስቶስና ከእምነቱ ሊለይ የሚመጣ ነገር። ተጽዕኖ ማለት አንድ ክርስቲያን ከክርስቶስ ጋር ያለው ሪሌሽንሽፕ፣ ከክርስቶስ ጋር ያለው አምልኮ፣ ከክርስቶስ ጋር ያለው ጸሎት፣ ከክርስቶስ ጋር ያለው ራእይ፣ ከክርስቶስ ጋር ያለ ክብር ለማለያየት የሚመጣ ነው ተጽዕኖ። ዛሬ ግን ይሸነፋል። እግዚአብሔር ለኔ ይቅር በለኝ በኢየሱስ ክርስቶስ ስም። ይኸውልህ ተጽዕኖ ማለት አንድ ክርስቲያን ከክርስቶስ ጋር እምነቱን ይዞ እንዳይቀጥል፣ ራእይን ይዞ እንዳይቀጥል የሚመጣ ቻሌንጅ ነው። ዛሬ ግን ይሸነፋል። እኔ አንድ ታሪክ ልንገራችሁ። አንድ ሁለት ሰዎች እኔ ረጅም ሰዓት መወስድ ሰባኪ አይደለም፣ ይበቃኛል። ለዚህ ባቆም ይበቃል። አንድ ሁለት ሰዎች አጠገብ ላይ እንደዚህ ይቀመጣሉ። ብዙ ጊዜ እንደዚህ አጠገብ ላይ ይቀመጡና አንድ ሰውየው ሁሉ ጊዜ ተነስቶ አሜን ይላል። የሱንም ጭምር በኢየሱስ ክርስቶስ ስም አሜን ይላል። ይነሳል። ሁለት ተነስቶ አሜን እያለ የራሱን ብቻ አሜን አይልም፣ እሷንም ጭምር አሜን ይላል። እሷ ደግሞ ሁሌ ቤተክርስቲያን ገብታ አኮፍሳ ኮርፋ የሆነ ነገር አድርጋ ቤት ላይ ባል የሰደበውን እያሰማች እዚህ የጆሮሽ የተደፈነው እንዳለ ይጠይቃሉ አይደል? ባል የሰደባት እንትን የሰደባት ኑሮ የሰደባት ችግር የሰደባት እዚህ እየሰማች ቁጭ ብላ ቃል አሰማ። እሱ ደግሞ ይቆምና የእሷንም ጭምር አሜን የነቃቱን ልኮ ነው። የእሷን ጭምር የእሱን ጭምር የሰናት ጭምር ላልመጡ ሰዎች ጭምር አሜን ይላል። ከዛ አንድ አገልጋይ ያገለገለ አንተ ሰው ተነስ ይላል። የሰውን ጭምር አሜን የሚለው ተነስ ብሎ ተነሳ። አገልጋዩ ተነስ አንተ ባለዕዳ ነህ ይላል። አሜን የሚለው ክልል አልሆነም ይላል። የሆነ ያልገባልኝ ስል አንተ ለሰው ባለዕዳ ነህ ነው የሚለው። እንዴት ስል አጠገቧ ለተቀመጠች ለዛ ስል ልክ ነው አለ። አሁን ተረቻለሁ። ልክ ነው አለ። እንዴት ነው ባለዕዳ? እሷ የቤት ችግር እዚህ እያሰበች አመን አትልም። እኔ የእሷ ጭምር አመን ብያለሁ። ከዛም እሺ እንደዛ ከሆነ እግዚአብሔር ባለዕዳ ስለማይወድ
የሷ አመንታ መልስን አይመለስም፣ አካውንቴ ላይ ገብቷል። ልክ ነህ ብራዘር፣ ልክ ነህ። ዛሬ የሆነ ሰው አመንታ እኛ ጋር ገቢ እናደርጋለን። ከዛም ስንሄድ በራያችን ላይ ወጪ እናደርጋለን። ሲበል ዝም ብለህ አንተ ፊት ሳይ ማነበው ነገር ልንገርህ፣ ተጽዕኖ ታሸንፋለህ። እኔ አንቺን ፊት ሳይ የምታይ ነገር ላወራልህ፣ ተጽዕኖ ታሸንፋለህ። ተጽዕኖ ውስጥ ያላችሁ እንኳን ደስ አላችሁ። አንድ ሞተት የሚመስል ነቢይ መጥቶ እንደዚህ ብሏል፣ ተጽዕኖ ይሸነፋል። አመን እያላችሁ እንቀመጥ። በቃ ይበቃኛል። ዮሴፍ በግብፅ ባሪያ ሆኖ እንዲሸጥና በተጽዕኖ ውስጥ እንዲኖር አጀንዳ ተዘጋጅቷል። ዮሴፍ ወደ ግብፅ እንዲሸጥና ግብፅ ተሸጦ ባሪያ እንዲሆን በተጽዕኖ ውስጥ እንዲኖር ዝግጅቱ አልቋል። እንግዲህ ዮሴፍን ታውቁታላችሁ። አሜን። እናንተ አታውቁ ማለት ከለሩ ምን አይነት ፊዚካሉ፣ አክሽኑ እዩት። ዮሴፍ ምኑን አለመ ይላል? ህልም አየ ነው የሚለው። ህልም ደግሞ ያበሳጫል። ባይዘው እስቲ አብሮ ከእናንተ ጋር የሚንቀሳቀሰው ማታ ህልም አየሁት ብለህ ምንድን ነው ህልም ስል እግዚአብሔር እኔ ከፍ ሲያደርገኝ ብለህ ንገር። ዝም ብለህ ንገር፣ ይናደዳል። ይሄ ከሰኞው ዘመን ጀምሮ ይመጣል። ሁሌ እኔ ባይዘው ማውራት መነጋገር ለማልወደው ሰው ምን እላለሁ መሰለኝ? ቁጭ ስል ቼልሲ የሚያወራ ማንቸስተር የሚያወራ ጓደኛ ካለ ቁጭ ብሎ የሚያስጨንቅ ጓደኞች አሉ። አንዳንዴ ትልቅ ሰዎች ናቸው። ሰሞኑ አይታል ምንድን ነው አልጀዚራና ቢቢሲ እንትን ያደርገዋል ሰምታል። ምንድን ነው ስል አገር መንግስት እኮ አፍሪካ መሪዎች እኮ ጦጣ ነው ብሏል ይላል። እንደዛ እኮ ነው ብሎት አንዳንድ በጣም የሆኑ ሰዎች ከዛ እኔ አንድ ጊዜ ሰው ይናገራል። ትዝላችን ትራምፕ ያለው የአፍሪካ መሪዎች ሰው መሆኑን እጠራጠራለሁ ያለበት ጊዜ ነበር። ያንን ከአልጀዚራ ይሰማና እሱ ደግሞ መጥቶ ሰው መሆኑን እጠራጠራለሁ። የኔ አንድ ጓደኛ መድሮ ጦጣ ነው ያለው አለ። ነገሩን ለማጣፈጥ እኮ ነው። እሱን ከመስማት እኔ ደግሞ እሱ ሲጀምር ቆይ አቁም፣ ግን ማታ እኮ ነው ራእይ አይቻለሁ። ምን ስል አንተ አጠገብ ላይ የሆነ መስላል አለ። እኔ ረግጬ ስወጣየው ይበሳጭና ዝም ይላል። የእሱ ወሬም አልሰማም፣ የኔ ህልምም አይሰማም። ብራዘር ልንገሪ፣ ታምናለህ? ልንገሪ፣ ዛሬ በከበደው ነገር ላይ ተጽዕኖ ታደርጋለህ። ዛቦኒያስ ከዚህ ቃል በኋላ ጸልላችኋለሁ። ለነገሮቻችሁ እየዘገየ ማንነቱ ዛሬ ታውቋል። ያስጨነቀኝ በል፣ ያስለቀሰኝ በል፣ ግራ ያጋባኝ በል፣ ዛሬ ተይዟል በል። አንተ ተጽዕኖ ላይ ተጽዕኖ ታመጣለህ። ልክ ነው። እኔ ከአማርኛ ሌላ ቋንቋ አላውቅም። ልክ ነው። ድምፁ አማርኛው ያልጣፈጠ የሆነ ዜማ ያኖርበት ምክንያት ድምፁ ወፍራም ስለሆነ ነው። እግዚአብሔር ይመስገን። አሜን። እዩት፣ ተጽዕኖ የሚባል ክርስቶስና ከእምነቴ መሀል ላይ መጥቶ ለማለያየት ነው ትልቁ ታርጌቱ። ዮሴፍ ምኑን ተናገራቸው ነው የሚለው? ህልም ነው። ለወንድሞች ሆናለ ወንድሞች እናንተና እኔ ተቀምጠን ነበረን ስንዴ ይላል ነዶ ሰብስበን ነበር። ነዶ ስንዴ ነዶ ነው ሰብስበን አለ። የኔ ቀጥ ብሎ የእናንተ ደግሞ ዞር ክብ አደረጋችሁት አለ ይላል። የኔ ቀጥ አለ፣ የእናንተ በነፊት ተደፋ የምለው እውነት እግዚአብሔር ምስክርን ያበሳጫል። የሚያወሩ ለታላላቆች ነው።
መጨረሻ ነው። ታላላቆች በነቢት ምን ሆናችሁ? ሰገዳችሁት፣ ተደፋችሁት። ያየ ራእይ ከሆነ ቀጥለው የእናንተ ነደው የእናንተ ስንዴ ስራ ሳይሰራ አይመለስም። ቀጥል ቀጥዩ። እስቲ ራእይ አለው በል እባክህ፣ ራእይ አየሁት በል። ታዲያ ለማይገባ እየተናገር ጊዜ አትፈልግ። ቀጥለው። ከዛ ወንድሞች ተበሳጩ ይላል። ቤት ገባና ደግሞ ይላል ለአባቱ አንተም ፀሐይ ጨረቃም ከዋክብትም ጭምር ለኔ ሰግድ አየሁ ስል አባቱ እንደዚህ ዝም በል፣ እንደ ታናሽነትህ ዝም ብለህ አትኖርም። አንተ አሁን ደግሞ የምትናገረው እኔንም ጭምር አካትቷል። አው ያካትታል ራእይ። አው ያካትታል። ከወንድሞች ከአባቶች ከሀገር ጠቅላይ ሚኒስትር ጭምር ራእዩ ያካትታል። ከክፍለ ሀገር ስለመጣ እሱን ማን ይዛል ብላችሁ ነው እናንተ ጠቅላይ ሚኒስትር ዝም ያላችሁ? ራእዩ ያካትታል። ያልኩት ነብዩን አላልኩም። ራእዩን አልኩት። ማሻቢያስ ያካትታል። ምኑ ያካትታል። ከዛ አባቱ ምን አለው ይላል? አንተ ዝም በል ዝም በል። ደግሞ ከወንድሞች አልፈህ አንተ ራእይ ወደኛ መጣ፣ እኛም ለአንተ ልንገዛ ነው። አው ልጁ ከመናገር አይተው አያቋርጥም። በቃ አው ወንድሙ ዮሴፍ ስናገር ልክ ነው። ህልሙ ተጽዕኖ ያመጣል። አው ግን በህልሙ ላይ እኔም ዛሬ ተጽዕኖ አመጣለሁ። እስቲ አንዴ በልን ተጽዕኖ ማሸነፍ። ራእይ ያለ ሰው ተጽዕኖ ውስጥ አይኖርም፣ ተጽዕኖን ያሸንፋል። ህልም ያለ ሰው ተጽዕኖ ውስጥ አይኖርም፣ ተጽዕኖ ያሸንፋል። አንዴ በልልኝ ተጽዕኖ ማሸነፍ በሉት። ኦሳሱን ተንታርስ ከተጽዕኖ ጋር ተባብረህ አትኖርም። ተጽዕኖዎች ጋር ተባብረህ አትኖርም። የሚገርመኝ ነገር ዮሴፍ ምን አለው ይላል? ህልሙ መናገር ቀጠሉ። እነሱም ብስጭትና ቁጣቸውን ቀጠሉ። ምን ላድርገው? እሺ አንድ ጥያቄ ልጠይቅ። አሁን እሺ እኔን ዮሴፍ አንተ ዮሴፍ ነህ በሉ እስኪ። እሺ ልንገራችሁት። እኔ አሁን እንደዚህ የለበስኩት አንድ ሰው ካበሳጨ ካናደድ ምን አድርጋለሁ? ለበስኩኛ። እግዚአብሔር ምስክሬ ነው። 10 ሰዓት አልገባ ዲዛይን አደረገ እንኳን ፕሮሞሽን ላድርግ አላለም። ያምራል አላለም። ስለለበስኩኝ ቢበሳጭ ነብዩን ምን ያገባ? ፋብሪካ ባለቤት ቢሆን ያውልህ ህልማችሁ ይገዛል። አንድ በልልኝ ህልም ያለ ሰው ብሉት ተጽዕኖን ያሸንፋል። እስቲ በእናትህ እንደዚህ በል። ህልም ያለ ሰው በል ተጽዕኖን ያሸንፋል በል። ተጽዕኖ ውስጥ አያለቅስም። ከተጽዕኖ የተነሳ የት ልግባ የት ልውጣ አይልም። ግደለኝ ውሰደኝ አይልም። ተጽዕኖን ያሸንፋል። እዩት። እሴ ህልም እንደሚሆን እናያለን ብሎ ጉድጓድ እሱ ነው ከተቱት። ሮቤል የሚባል አንድ ወንድም ለምን እንደምናፍሰስ ለምን እንደዚህ እናደርገው አውጥተህ ነው ለነዚህ የማን ነጋዴዎች ለነዚህ ነጋዴዎች አሳልፈን፣ እነዚህ ነጋዴዎች ደግሞ እውቅና ያላቸው ነጋዴዎች ናቸው። እንደ ሌሎች ነጋዴዎች አይደለም፣ ከመንግስት ጋር ተያይዘው መሰሮች ናቸው። ይሄ ልጅን ሊያቅቡም ይችላሉ። እንኳን እኔ አልተጻፈም። እንግዲህ እግዚአብሔር ቃል ምን ይላል? አባይ ውሃ ሁሉ ቀለም ቢሆን ሰማይ ወረቀት ቢሆንም የእግዚአብሔር ነገር ተጽፎ አያልቅም። ከማያልቅ መካከል እኔ ያወጣሁት ልንገራችሁት። ምን ይላል? አሁን ነጋዴዎች እነዚህ ህጋዊ ነጋዴዎች ስለሆነ እንሸጣለን ስሉት እንደዚህ ይላል። እነዚህ ነጋዴዎች ዮሴፍን ከገዙ በኋላ ቅርብ ሀገር አይደለም ሩቅ ሀገር እንዲወስዱ እኔ አወራለሁ ይላል። አንዱ የደሞ ዕዳ ከሚኖር ሩቅ ሀገር ይውሰዳል። ልጁ ሩቅ ሄደ፣ ቅርብ ኖረ፣ ገዢ ነው።
ከዛ ሩቅ አገር ይወዳል ብሎ ሸጡት። ስንት ብር ይላል? 20 ብር። እነሱም ደግሞ የት ወሰዱት ይላል? ወደ ግብፅ ወሰዱት። አባቱን ሄዶ ምን አሉት? ልጅን እየመጣን አየን፣ ክፉ አውሬ በልቷል። ከዚህ ቦታ ከዛሬ ቀን ጀምሮ ምን አይሆንም አናገኝም። የውሸት ለቅሶም አስለቀሱት። ሞቷል ተባለ። እኔ አባቱን ሲያለቅስ ብታዩት የሚያለቅሰው ለልጁ አይደለም፣ ለራእይ ነው። እግዚአብሔር ምስክሬ ነው። ዮሴፍ አባት የሚያለቅሰው ለዮሴፍ አይደለም፣ ለራእይ ነው። ትስላችኋል። አንድ ጊዜ ዮቶራ ሙሴ አማች ከሆነ በኋላ እኔ ተራራ ላይ ቁጥቋጦው ታላቅ ራእይ አይቻለሁ፣ ይህ ራእይ ለማስፈጸም እሄዳለሁ ስል ዮቶራ ምን አለው ነው የሚለው? ና ሂድ ብሎ አህያው ልጆችን ሎሌውን አስጭኖ በሰላም ነው ሂድ ብሎ ሸኘ። ለምን? ራእይ ስላለ። ይሄ ዮሴፍ አባትም ከዮሴፍ በላይ የሚያነሳው ለራእይ ነው። ልጄ ለምን ራእይ አየ? ተጽዕኖ በተጽዕኖ ሆኗል አለ። ልጁ የትም ቢገባ ተጽዕኖ ያመጣል። አሜን። እስቲ አንድ በሉኝ፣ ተጽዕኖ ማሸነፍ። ነገር የጫነ ሰው ተጽዕኖውን አያሸንፍ። ወንጌል ይዞ ሰውን የሚሰድብ ሰው ተጽዕኖ አያሸንፍ። ትክክለኛ ራእይ ያለ ሰው ግን ተጽዕኖን ያሸንፋል። አሜን።